ሰላም ጤና ይስጥልኝ ክብራትና ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በበርካታ ሰዎች ጥያቄ መሰረት ቅርንፉድን መቼ መጠቀም ይመረጣል? በባዶ ሆድ ወይንስ ደግሞ ከምግብ በኋላ ብንመገበው ወይንስ ደግሞ ብንጠቀመው ተመራጭነት አለው? በባዶ ሆድ መጠቀም የሌለባቸው ሰዎች ምን አይነት ሰዎች ናቸው? በባዶ ሆድ ደግሞ መጠቀም የሚችሉ ምን አይነት ሰዎች ናቸው የሚለውን በዚህ ቪዲዮ ላይ በደንብ እነግራችኋለሁ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ቅርንፉድ መጠቀም በመቆርጠም በሻይ መልክ ሊሆን ይችላል። እንዲሁም ደግሞ የቅርንፉድ ውሃን መጠቀም እጅግ በጣም በርካታ የሆነ የጤና ጥቅሞችን ይሰጠናል ማለት ነው። የአፍ ጠረንን ያድሳል፣ የአፍ ውስጥ ባክቴሪያዎችን ይዋጋል፣ የጉሮሮ ህመምን ይቀንሳል፣ የደረት ንፍጥን ያጸዳል፣ ሳልን ያስታግሳል፣ የምግብ መፈጨትን ያሻሽላል፣ ጋዝና የሆድ መነፋትን ይቀንሳል፣ ሜታቦሊዝምንም ያነሳሳል፣ ማቅለሽለሽን ይቀንሳል፣ ብግነት ወይም ደግሞ ኢንፍላሜሽንንም ይቀንሳል፣ የጥርስ ህመምንም ያስታግሳል፣ የደም ስኳርን ያመጣጥናል፣ የጉበታችን ጤናንም ይደግፋል፣ በሽታ የመከላከል አቅምንም ያጠናክራል፣ የደም ዝውውርንም ያሻሽላል፣ የመገጣጠሚያ ህመምንም ይቀንሳል፣ የአንቲ ኦክሲዳንት ጥበቃንም ይሰጣል፣ ኢንፌክሽኖችንም ይዋጋል፣ ጭንቀትን ይቀንሳል፣ የወር አበባ ህመምንም ያቃልላል፣ የመተንፈሻ አካል ጤናንም ያሻሽላል፣ ቁስለትን ለመፈወስም ይረዳል። በአነስተኛ መጠን ጥቅም ላይ ሲውል ራስ ምታትንም ይቀንሳል፣ እናም የቆዳ መፈወስንም ይደግፋል። ስለዚህ ቅርንፉድ በርካታ የሆነ የጤና ጥቅሞችን እንደሚሰጠን ግልጽ ነው ማለት ነው። ታዲያ እንደ ዓላማችሁ ቅርንፉድን ለመጠቀም ምርጡን ጊዜ ልንገራችሁ። አንደኛ ለምግብ መፈጨት፣ ለጋዝ፣ ለሆድ መነፋትና ለአሲድ ቁጥጥር ከምግብ በኋላ ተጠቀሙት። ቅርንፉድ የምግብ መፍጫ ኢንዛይሞችን ያነሳሳል፣ ጋዝናም የሆድ መነፋትንም ይቀንሳል። ሁለተኛ ለመጥፎ የአፍ ጠረን ነው፣ እናም ለድድ ኢንፌክሽኖች። ለዚህ ዓላማ ጠዋት ላይ መቆርጠም ወይም ደግሞ ማኘክ ተፈጥሯዊ ጸረ ተባይ ነው፣ እናም የአፍ ውስጥ ባክቴሪያንም ይገድላል። ሶስተኛ ለሳል፣ ለጉንፋን እና ንፋጭን ወይም ደግሞ ፈሳሽን ከመተንፈሻ አካላቶች ውስጥ ለማስወገድ ከመተኛታችሁ በፊት የቅርንፉድ ሻይን በማታ መጠጣት ደረትን ይከፍታል፣ ንፍጥን ያጸዳል፣ በእንቅልፋችን ጊዜ መተንፈስንም ያሻሽላል። አራተኛ ለክብደት መቀነስና ለሜታቦሊዝም መሻሻል ነው። ለዚህ ዓላማ ጠዋት በማለዳ የቅርንፉድ ውሃን መጠጣት መጠኑ አነስተኛ የሆነ በሞቀ ውሃ ሲወሰድ ሜታቦሊዝምን ያነሳሳል። አምስተኛ ለማቅለሽለሽናም ለማስታወክ ማስታገሻ ደግሞ ጠዋት ወይም ደግሞ ከምግብ በኋላ ተጠቀሙ። የቅርንፉድ ይዘት የሆነው ኢዩጅኖል ሆድን ወይም ደግሞ ጨጓራን ያረጋጋል እናም ማቅለሽለሽንም ይቀንሳል ማለት ነው። ስድስተኛ ለህመም ማስታገሻነት ለምሳሌ ለጥርስ ህመም በማንኛውም ጊዜ መጠቀም ይቻላል። ለማደንዘዝ ቅርንፉድን ማኘክ ወይም ደግሞ የቅርንፉድ ኦይል ወይም ደግሞ ዘይቱን መቀባት ትችላላችሁ። ሰባተኛ ለአንቲ ኢንፍላማቶሪ ጥቅሞች ነው። ብግነትን ለመከላከል በማታ መጠቀም ሰውነት በእንቅልፍ ጊዜ ብግነት ወይም ደግሞ ኢንፍላሜሽንን ይፈውሳል። ታዲያ ቅርንፉድን በትክክል እንዴት መጠቀም እንደምንችል ደግሞ ልንገራችሁ። አንደኛ ቅርንፉድን ማኘክ ወይም ደግሞ መቆርጠም ነው። ይህ ለማድረግ ምርጡ ጊዜ ጠዋት ጥርሳችሁን ከቦረሻችሁ በኋላ ወይም ደግሞ ከምግብ በኋላ ማድረግ ትችላላችሁ። ከአንድ እስከ 2 ሙሉ ቅርንፉድን ብቻ መቆርጠም። ጥቅሞቹም የአፍ ውስጥ ባክቴሪያን ያስወግዳል፣ የአፍ ጠረንን ያድሳል፣ የጉሮሮ መቆጣትን ይቀንሳል፣
የምግብ መፈጨትንም ያሻሽላል። የጨጓራ ህመም ካለባችሁ ታዲያ ሙሉ ቅርንፉድን አትቆርጥሙ። ጨጓራን ሊያበሳጭ ወይም ደግሞ ብግነትን ሊፈጥር ይችላል። ድዳችሁም ስሜታዊ ከሆነ በማኘክ ትፉት። ጤናማ ከሆናችሁ ግን ቆርጥማችሁ መዋጥ ይቻላል። ሁለተኛ የቅርንፉድ ሻይን በመጠቀም ነው። ምርጥ ጊዜ ደግሞ የቅርንፉድ ሻይን ለመጠጣት በማታ ለሳል፣ ለንፍጥ፣ ለጉሮሮ ህመም በጣም ተስማሚ ነው። አዘገጃጀቱም ከ3 እስከ 4 ቅርንፉድን ከ5 እስከ 7 ደቂቃ በውሃ ማፍላትና ማር መጨመር እንደ አማራጭ ማለት ነው። ስኳርን ከመጨመር ማርን ተጠቀሙ። ንፍጥና የአፍንጫ መጨናነቅን ያጸዳል፣ እንቅልፋችሁንም ያሻሽላል እና የመገጣጠሚያ ብግነት ወይም ደግሞ ህመምንም ይቀንሳል። ሶስተኛ የቅርንፉድ ውሃ ነው። የቅርንፉድ ውሃን ለመጠጣት ምርጥ ጊዜ ጨጓራችሁ ስሜታዊ ካልሆነ ብቻ ጠዋት በማለዳ ከቁርስ በፊት ጠጡ። አዘገጃጀቱም ከ3 እስከ 4 ቅርንፉድን ለአንድ ሌሊት በውሃ ውስጥ መዘፍዘፍ ከዛም ጠዋት ላይ ለብ ያለውን ውሃ መጠጣት። ጥቅሞቹም ሜታቦሊዝምን ያነሳሳል፣ የሆድ መነፋትን ይቀንሳል፣ የአንጀት ጤናንም ያሻሽላል፣ የደም ስኳርንም ያመጣጥናል። የአሲድ ችግር ወይም ደግሞ የጨጓራ ቁስለት ካለባችሁ በባዶ ሆድ አትውሰዱት። አራተኛ ከምግብ በኋላ የሚወሰድ ቅርንፉድ ነው። ለሆድ መነፋት፣ ለምግብ አለመፈጨት፣ ለጋዝና ከባድነትን የሆድ ከባድነትን ለሚሰማችሁ ሰዎች በጣም ምርጥ ነው። ከ1 እስከ 2 ቅርንፉድን ማኘክ ወይም ደግሞ መቆርጠም ወይም አነስተኛ መጠን ያለው የቅርንፉድ ውሃ ወይም ደግሞ ሻይን መጠጣት ነው። ታዲያ በባዶ ሆድ ቅርንፉድን መጠቀም የሌለባቸው ሰዎች ደግሞ ምን አይነት ሰዎች እንደሆኑ ልንገራችሁ። አንደኛ የጨጓራ በሽታ ወይም ደግሞ ቁስለት ያለባቸው እንደ ጋስትራይተስ ወይም ደግሞ ጋስትሪክ አልሰር ካለባችሁ ነው። ቅርንፉድ የጨጓራ ግድግዳን ሊያበሳጭ ስለሚችል። ሁለተኛ የአሲድ መመለስ ወይም ደግሞ ገርድ ካለባችሁ ቅመሞቹ የማቃጠል ስሜትን ሊቀሰቅሱ ይችላሉ። ሶስተኛ ከባድ የሆነ የአሲድ ችግር ካለባችሁ የአሲድ መለቀቅን ስለሚጨምር። አራተኛ ከረጅም ጾም በኋላ ነው። ምቾት ማጣት ወይም ደግሞ የሆድ ህመምን ሊያስከትል ይችላል። አምስተኛ እርጉዝ ሴቶች ናቸው። ማቅለሽለሽ ወይም ደግሞ የማህፀን መነቃቃትን ሊጨምር ስለሚችል። ስድስተኛ ከ12 ዓመት በታች የሆኑ ህፃናት በባዶ ሆድ በጣም ቅርንፉድ ጠንካራ ስለሆነ መጠቀም የለባቸውም። ሰባተኛ የአንጀት ችግር ያለባቸው ሰዎች እንደ ኢሪቴብል ባውል ሲንድረም እና ኢንፍላማቶሪ ባውል ዲዚዝ የምንለው ማለትም እንደ የአንጀት ቁስለት ችግር ካለባችሁ ነው። አንጀትን ሊያበሳጭ ይችላል ማለት ነው። እንዲሁም ቅርንፉድን በባዶ ሆድ በደህና መጠቀም የሚችሉ ሰዎች ደግሞ ምን አይነት እንደሆኑ ልንገራችሁ። አንደኛ የምግብ መፈጨታቸው በጣም ቀርፋፋ የሆኑ ሰዎች ቅርንፉድ የምግብ መፍጫ ኢንዛይሞችን ስለሚያነሳሳ። ሁለተኛ መጠነኛ የሆነ የሆድ መነፋት ያለባቸው ሰዎች የጋዝ መፈጠርን ስለሚቀንስ። ሶስተኛ መጠነኛ የሆድ ድርቀት ያለባቸው ለብ ያለ የቅርንፉድ ውሃን መጠቀም የምግብ መፈጨትን ስለሚረዳ። አራተኛ ክብደት መቀነስና የሜታቦሊዝም ድጋፍ ፈላጊዎች ናቸው፣ ካሎሪ ማቃጠልን ስለሚያጎለብት። ስለዚህ እንደነዚህ አይነት ሰዎች ከሆናችሁ በባዶ ሆድ መጠቀም ትችላላችሁ። ሁልጊዜ ታዲያ ቅርንፉድን በትንሽ መጠን ጀምሩ። ከ1 እስከ 2 ፍሬ የተዘፈዘፈ ቅርንፉድን በመጠቀም መጀመር ተመራጭነት አለው፣ በልኩ ማለት ነው። በቀን ደግሞ ከ3 ቅርንፉድ በላይ እንዳትጠቀሙ። ዕለታዊ አስተማማኝ ገደቦችን እነግራችኋለሁኝ። ሙሉ ቅርንፉድን የምትቆረጥሙ ከሆነ በቀን ከ1 እስከ 2 ፍሬ ከቆረጠማችሁ በቂ ነው። የቅርንፉድ ውሃን ከሆነ የምትጠቀሙት ከ3 እስከ 4 ፍሬ ቅርንፉድን የፈላ ወይም ደግሞ ለአንድ ሌሊት ዘፍዝፋችሁ ውሃውን መጠቀም ትችላላችሁ። ከ3 እስከ 4 ፍሬ ቅርንፉድ ብቻ። የቅርንፉድ ሻይን የምትጠቀሙ ከሆነ 1 ኩባያ በቀን መጠቀም ትችላላችሁ። ከ3 ቅርንፉድ በላይ መብለጥ የለበትም በሻይ ውስጥ ማለት ነው። የቅርንፉድ ኦይሉን ወይም ደግሞ ዘይቱን የምትጠቀሙ ከሆነ ደግሞ
የተበረዘ ብቻ ማለትም በውሃ ሊሆን ይችላል ከ1 እስከ 2 ጠብታ መብለጥ የለበትም። ከቻላችሁ የቅርንፉድ ዘይትን ለውስጥ አትጠቀሙ። ቅርንፉድን በማኘክ ወይም ደግሞ በመቆርጠም የቅርንፉድ ውሃን ወይም ደግሞ በሻይ መልክ ከተጠቀማችሁ በቂ ነው። የቅርንፉድ ዘይቱ በጣም ከባድ ስለሆነ ማለት ነው። በተለይ የጉበት ችግር ካለባችሁ በፍጹም መጠቀም አይመከርም። ከመጠን በላይ ታዲያ ቅርንፉድን መጠቀም ጨጓራን ሊያበሳጭናም ደምንም ሊያቀጠን ይችላል። ታዲያ ቅርንፉድን መገደብ ወይም ሙሉ ለሙሉ መተው ያለባቸው ሰዎች ምን አይነት ሰዎች ናቸው የሚለውን እንመልከት። በልኩ መጠቀም ያለባቸው የደም ማቅጠኛን የሚወስዱ ሰዎች እንደ ዋርፋሪንና አስፕሪንን ከቀዶ ጥገና በፊት ወይም ደግሞ በኋላ ቢያንስ 15 ቀን መገደብ ያስፈልጋል። የጉበት በሽታ ያለባቸው ታካሚዎች ለኢዩጅኖል ከፍተኛ ሴንሲቲቪቲ አላቸው። ሕክምና ሳይመክራቸው እርጉዝ ወይም ደግሞ የሚያጠቡ ሴቶች በፍጹም ኦቨርዶዝ መጠቀም የለባቸውም ማለት ነው። አስተማማኝ አጠቃቀም እና ጠቃሚ ምክሮችን ልንገራችሁ። ቅርንፉድን በባዶ ሆድ ከቡና ጋር ማዋሃድን አስወግዱ። አሲድነትን ይጨምራል። በየቀኑ ደግሞ ከ3 እስከ 4 ቅርንፉድ በላይ አትጠቀሙ። የማቃጠል ስሜት ከተሰማችሁ ደግሞ ከምግብ በኋላ ብቻ ውሰዱት። ማቅለሽለሽ ከተሰማችሁ ደግሞ በባዶ ሆድ መውሰድን አቁሙ። ስለዚህ እነዚህን መመሪያዎችን በመከተል ቅርንፉድን ጤናማ በሆነ መልኩ መጠቀም ትችላላችሁ ማለት ነው። ስለዚህ ከዚህ ቪዲዮ በኋላ ቅርንፉድን በባዶ ሆድ እንዴት ነው መውሰድ ያለብኝ፣ በባዶ ሆድ ደግሞ መውሰድ የሌለብኝ ምን ሰዓት ነው የሚለው ነገር ግራ ይገባችኋል ብዬ በፍጹም አልገምትም። እንደተረዳችሁኝ ተስፋ አደርጋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎችም እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ጥያቄያችሁን ደግሞ አሁንም በኮመንት ላይ አስፍሩልኝ፣ ለየት ያለ ጥያቄ ካላችሁ ማለት ነው። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ።